አቤቱ ላንተ ለስምህ አለኝ ምስጋና አቤቱ ላንተ ለስምህ አለኝ ምስጋና እንዳንተ ያለ ከአማልክት ማነው ገናና እንዳንተ ያለ እግዚአብሔር ማንስ አለና አቤቱ ላንተ ለስምህ አለኝ ምስጋና አቤቱ ላንተ ለስምህ አለኝ ምስጋና እንዳንተ ያለ ከአማልክት ማነው ገናና እንዳንተ ያለ እግዚአብሔር ማንስ አለና እንደምን አደርሽ እማዬ? እንደምን አደርሽ ሊዲያ? ዛሬ ተኝተሻል እኮ። አዎ ቆንጆ ህልም እያለምኩ ነበር። ካሲያስ ባይቀሰቅሰኝ ኖሮ አልነሳም ነበር። መቼስ ስለ አንድ ማራኪ ባል እያሰብሽ መሆን አለበት። ማራኪ ባል? የምን ባል? የምን ሽሽት ነው? መቼም ያንቺ ባል ልክ እንደ ጣዖቶች የሚያምር ነው የሚሆነው። እመኚኝ እማዬ፣ አንቺ ስለምትዩ ነገር በፍጹም አስቤው አላውቅም። በህልሜ ልብሴን ለብሼ ልክ እንደ እርግብ በአየር ላይ ስበራየሁኝ። ትርጉሙ ምንድነው? ይሄ በትክክል የሰርግሽ ልብስ መሆን መሳሪያህን ያዝና አንድ የፈረስ ቤት ታገኛለህ። በዛ በደቡብ በር በኩል ቆፍር። በውስጡም ስጋዬን በነጭ አጎበር ተጠቅልሎ ታገኘዋለህ። እኔ ጌታዬ? አዎ፣ ማንነቴን እነግርሃለሁ። እኔ ፊሎፓተር መርቆሪዎስ አቢሲቲያን የተባልኩ ትውልዴም ከሮም ዘር የሆነና በ225 ዓመተ ምህረት የተወለድኩ ነኝ። እንኳን ደስ አለሽ እመቤቴ፣ ሀብት በሀብት ሆንሽ። ጣዖቶቹ በእውነት ቸርነታቸውን አልነፈጉሽም። ያምራል አይደል? ይገርማል። ጣዖቶቹን እኮ ነው የሚመስለው። አመሰግናለሁ። ስሙን ማን ትሉታላችሁ? አይ እኔ እንኳን አይደለሁም፣ አያቱ ነው ስም የሚያወጣልን። አያቱ መንገድ ላይ ነው፣ እየመጣ ነው። የታለ የልጅ ልጄን አሳየኝ። ይሄው የልጅ ልጄ ላንተ ስጦታ። ይህ ነው ውዱ የልጅ ልጄ። ለጣዖቶቹ ምስጋና ይድረሳቸውና እኔን የመሰለ ልጅ ስለሰጡኝ ቁልጭ ነኝ ነው የሚመስለው። አባዬ ስሙ ማን ትለዋለህ? ማን ልበለው?
ዮርዳኖስ ጌታችን ኢየሱስ ክርስቶስ እኔ የሰማይና የምድር ፈጣሪ ነኝ ይላል። በዛም ያሉትን በሙሉ ድርጊታችሁንና የልባችሁን ምት አዳምጣለሁ። እናም በእጅ የተቀረጹ ጣዖቶችን የሚያመልኩትን ተዉ በላቸው።
ያምጡት። ማን ነው ጎርዲያኖስ? በጣም የታወቀ አዳኝና ከብት ነጋዴ ነው። ለምን ታዲያ በቁጥጥር ስር ዋለ? አታሎ ነው እንዴ? እሱ እንኳን ሌባም ቀጣፊም አይደለም። ክርስትናን ስለተቀበለ ነው በቁጥጥር ስር የዋለ። ምን ብሎ ነው ጎበዝ አዳኝ ክርስቲያን የሚሆነው? እንደሚባለውማ ደቀ መዝሙሮችም አዳኝ ነበሩ ነው የሚባለው። አዳኝ ስል ግን አሳ አጥማጆች ማለት ነው። ያው ነው። ምን ይለያል? ጌታ ዋሊ እስረኛ ጎርዲያኖስ ይኸውና። ንጉሥ ሆይ አንተ ጎርዲያኖስ የምሰማው ለመሆኑ ምንድን ነው? ምን አሉኝ ንጉሥ ሆይ? አሁንማ ሌላ ንጉሥ አለ አይደል? የኛ እምነት ዋሊ ለንጉሶቻችን ለመሪዎቻችን እንድንታዘዝ ያዛል። ያም ብቻ አይደለም እንድንጸልይላቸውም ጭምር ያዘናል። ለማን ነው የምትጸልየው? ለጌታ አምላኬ። የትኛው ጌታ? ለተሰቀለው። እነኚህ ሰዎች አምላክ የሚሉት ሰው እኮ ጠራቢ ነበር። ለዛውም ወንጀለኛ ተብሎ ተፈርዶበት የተሰቀለ። ዋሊ እኔ ጌታዬንና አምላኬ ኢየሱስ ክርስቶስን አልክድም። እሱን ምንነቱ አናጢ እንደነበረ በእንጨት በተሰራ መስቀል ላይ መሰቀሉን ሰው ስለ እኔ አምላክ የተናገሩት በሙሉ እውነት ነው። ግን ለምን ድሃ ሆኖ እንደተወለደ ለምን በመስቀል ላይ ተሰቅሎ እንደሞተ ግን የሚያውቁት ነገር የለም። እንዴ አንድ አምላክ ለምን ድሃ ሆኖ እንደተፈጠረማ ማወቅ ፈልጋለሁ። ልዕልቴ ለኛ ትህትናን መከራን ለማስተማር ነው። ትህትና? እሺ መሰቀሉስ? መስዋዕትነትን ሊያስተምረን። ለማን ነው መስዋዕት የሆነው? ለኛ ለሰዎች፣ ለጠቅላላ የሰው ዘር። ምንድነው መስዋዕት ያደረገው ለነሱ? እኔ እንደማምነው ምንም እንኳን እምነታችን ቢለያይም እናንተ ጣዖቶች ከዚህ ፈጠሩን ትላላችሁ። እኔ ግን እንዲህ ስል ጀምራለሁ። እግዚአብሔር ሰውን በአምሳያው ፈጠረና በገነት አስቀመጠው። በዛም ያለውን በሙሉ እንዲበላ፣ ነገር ግን አንድ ዛፍ እንዳይነካ አስጠነቀቀው። ኧረ እሺ ቀጥል። ሰይጣን ሴቲቱን ተፈታተናት። አንተ መስመር የሳት ካልመሰለህም እባክህ ቀጥል። ሴቲቱ ምንድነው የተፈታተናት? ከተከለከለው የገነት ፍሬ እንድትበላ ወንዱንም እንድታቀምሰው። በአምላካቸው ላይ እንዲያምፁ ማለት ነው? አይ አመፅ ሳይሆን ትእዛዛቸውን እንዲያፈርሱ ቢባል ይሻላል ጌታዬ። በእርግጥም አለመታዘዝ ማለት ነው። ሌላ ምን ይሆናል? ልክ እንደ አንተ አይነቱ ንጉሥ ክርስቲያንነትን እንደ ሃይማኖት ሲከለክሉና ማንም ሰው እምነቱን እንዳይቀበል ሲያውጅ፣ እንደ አንተ አይነቱ ግን እምቢ ብሎ ሃይማኖቱን ሲቀበል ያንን ምን ትለዋለህ? ጌታዬ ዋሊ አለመታዘዝ ነው አይደለም? አየህ፣ በራስህ ላይ ፈረድክ። አልታዘዝ አልኩ ማለትህ እኮ ነው። አቤት ምሽቱ እንዴት ያምራል! በእውነትም ቆንጆ የፍቅር ቀኔ ለመዝረፍ ያስገድዳል። ጣዖቷ ዲያና ሰማያዊ ክንፏን በሰማይ ላይ ዘርግታ። ምን ነው ንጉሥ ሆይ ምን ነካ? ምንም። ታዲያ ለምንድን ነው የማታደምጠኝ? ለምንድን ነው ብለሽ ታስቢያለሽ? ጎርዲያኖስን የመሰለ ሰው ከነ ቤተሰቡ መታሰር የፈቀደው ያም ብቻ አይደለም፣ ሀብቱ ሁሉ እንዲወረስ ያደረገው ለዛ ለናዝሬቱ ሰው እምነት ብሎ። ንጉሥ ሆይ እነሱን ሰዎች እርሳና ይልቅ ይህን ምሽት አድንቅ። ይህ እምነት አንድ ነገር አለው እንጂ ካለ ምክንያት አይደለም ይህን ሁሉ መስዋዕትነት የሚከፍሉት። ንጉሥ ሆይ ያስጨነቀህ ነገር አለ ልበል? የሆነ ነገር አልሰም። እኔ አየሩ ብቻ ነው የሚሰማኝ። ኧረ አይደለም፣ መዝሙር ነገር፣ በጣም ደስ የሚል ዜማ። ንጉሥ ሆይ ያማ ያንተና የኔ ልብ ትርታ ነው። አንዳንዴ የምሽቱ አየር ድምፅ እንደዛ አይነት ስሜት ይፈጥራል። አሁን ገና እንደምታፈቅረኝ ተረዳሁ። ኧረ ግድ የለሽም፣ እኔ ከምሬ ነው። ድምፁ የሚመጣው ከዛ ከጠባቂዎቹ ክፍል ነው። ልክ ነህ። አዎ አላልኩሽም? ከእስር ቤቱ ነው ድምፁ የሚመጣው። እንዴት ሊሆን ይችላል? እስረኞቹማ ሊዘፍኑ አይችሉም። ነይ እስቲ ሄደን እንይ። ጌታ ዋሊ ምንድነው እዛ? ንጉሥ ሆይ ጎርዲያኖስና ቤተሰቡ ናቸው ጌታዬ። እየጨፈሩ ነው እንዴ?
በቁጥጥር ስር ከዋሉ ጊዜ ጀምሮ ይዘምራሉ፣ ይጨፍራሉ። ከነሱ ጋር በሩን ክፈት፣ ፍታው። ማን አንተ ደግሞ? ያ ሰው ማን ነው? እግዚአብሔር እኔን እንዲጠብቅ የላከው መልአክ። አንተ ሊጠብቅ? በልና ይህን ጉዳይና የመልአኩን ጉዳይ እናጣራለን። አትፍራ፣ እኔ አብሬህ ነኝ። ለስቲት ታላቁ ዋሊ የባልሽን ሞት እረፍት እንድናደርስሽ ነው የላከኝ። በጦር ሜዳ በክብር ነው የሞተው። ዋሊውም ሐዘኑን ገልጾልሻል። እመቤታችን ያንቺ ክብርና ዝና በምንም አይነት እንደማይሻር ተናግሯል። ለታላቁ ደፋሩ ኖህ ሲባል እመቤቴ ስማኝ ኖህ፣ አንተ ዛሬ የኔ እንግዳ ነህ። ቤተ መንግሥት በሙሉ ለአንተ ይታዘዛል። ሌላም ነገር ደግሞ ልንገርህ፣ እነኚህ ሁሉ የምታያቸው ባሪያዎቼ ሁሉ ለአንተ ይታዘዙልሃል። ያንተ ናቸው። እናም አንተ ታላቅ ክብር ያለ ሰው ነህ። እነኚህን ሁሉ ሴቶቹም ያንተ ናቸው። ሌላም ልብህ የሚሻው ነገር ካለ ያንተ ይሆናል። አመሰግናለሁ ንጉሥ ሆይ። እመቤቴ ሳፊና፣ ምን ነው ክላውዲዮስ? አንድ አስቸኳይ የሆነ ነገር ላዋይሽ ፈልጌ ነው። ምን ነው? ክሎፓተር ምን ሆነ? ክሎፓተር ደህና ነው። ታዲያ ምን ነው አስፈራኸኝ? ዋሊ ወደዚህ እየገሰገሰ እየመጣ ነው። ለምን? እኔ እኮ ምንም ክስ አላቀረብኩም። አንቺን ለማግባት እንደሚፈልግ። ምን ማለት ነው? ሊያገባሽ እንደሚፈልግ እመቤቴ። የት ደርሷል አሁን? ግማሽ መንገድ ቢቀረው ነው። አመሻሹ ላይ ይደርሳል። እንግዲያውስ ቶሎ ብለን እናምልጥ። ክላውዲዮስ ስለነገርከኝ አመሰግንሃለሁ። እመቤቴ፣ ሁሉን ነገር አዘጋጅቻለሁ። አሁኑኑ ያለሽን ወርቅ ጌጥ ይዘሽ ተሰወሪ። አሁኑኑ። ዋሊው ኖህ ቤት ሲደርስ ሳፊናና ልጁን አጣቸው። ባለቀ ሰዓት አንድ አገልጋይ ስለ ጉዳይ ነግሯት ነው የሸሸችው። ሐዘን አገሷቅሏት ነበርና በልዑል ኖህ ሞት የተነሣ። ስለዚህ ቤተ መንግሥቱን ጥላ ኮበለለች። አሁን ያለችበትን የሚያውቅ የለም። ይልቁንስ ለእሷ ነው ማዘን የሚገባው። ንጉሥ ሆይ፣ ጌታ ኖህ በር ላይ ነው። ንጉሴ ሆይ እግዚአብሔር ዕድሜውን ያርዝም። ከጎኔ ይሁን ኖህ። ለሕዝቦ ሲል ዕድሜውን ያብዛለሁ። እና ልሁል ኖህ፣ ችግር አለ? አዎ ጌታዬ። ተናገራ ልስማ። ንጉሥ ሆይ እዚህ ከእርሶ ጋር ለ1 ዓመት ከ5 ወራት ከረምኩ። እንግዲህ ንጉሥ ሆይ አሁን ግን ልጆቼና ሚስቴ ናፈቁኝ። በቃ ልዑል ኖህ፣ ልትናገር ያሰብከውን ተረዳሁት። ከእኔ ለመለየት ፈለግ ነው አይደል? ንጉሥ ሆይ ቢፈቅዱልኝ ልብሴን ቀይሬ ብሄድ። በዚህ ልብሴ ቤተሰቦቼ አያውቁኝም። ያን ነበር የሆንኩት አባቴ።
እንደዛ ነው የሆንኩት። አሁን ታዲያ የት ነው ያረፍሽው ልጄ? እንግዶች ማረፊያ። ወንዙ አጠገብ ያለው? አዎን አባቴ፣ የቤተ ክርስቲያን አባል አድርገውን እኔና ልጄ ፍሎፒተርን ንስሐ ብታስገቡ። የእግዚአብሔር ፈቃድ ከሆነ ልጄ። ድንጋጤ ልቤን ረታው። ልዑል ነው። እኔም ናፍቀውኝ ነበር ታላቁ አሊ። ግን ልጄና ሚስቴን ምን ዋጣቸው? ልዑል ነው። የሆነውን ሁሉ ግልጥ አድርጌ እነግርሃለሁ። አገልጋይ እንደነገረኝ ከሆነ ባለቤትህ ስለታመመችና በመጨረሻም እንደ እብድ ስላደረጋት በኋላ የት እንደደረሰች የሚያውቅ ሰው የለም። ልዑል ፊሎፒተር የት እንደደረሰ አይታወቅም። ልዑል ኖህ ምናልባት ሚስት አለመሞትህን ስታውቅ ተመልሳ ትመጣ ይሆናል። ንጉሥ ሆይ ስማኝ ልዑል ሆይ፣ ለድልህ ምስጋናና ወረታ እንደሚገባህ አውቃለሁ። በርባሮች ላይ ለተቀዳጀው ድል ግን ይቅርታህን በቅድሚያ ጠይቃለሁ። አንተ ስትጠፋ ሞተሃል ስትባል ግዛትህን በአንተ ቦታ ሌላ ሰው ሾመንበታል። አዎ ሰማው ንጉሥ ሆይ፣ እግዚአብሔር ሁላችንንም ይቅር ይበለን። ልዑል ኖህ ወደ ሮማ ድንበር ጫፍ ወዳለች ግዛት አስተዳደር አድርጌ ብሾም ምን ትላለህ? የእርሶ ፈቃድ ከሆነ ንጉሥ ሆይ። ብዙ ዓመታት አለፈ፣ ግን ልጁ ወደ ብላቴናነት የሚቀየርበት እናቱም ሳፊና
ነግራችሁ በደስታ ነው። ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! እኔና የዚህ ግዛት አስተዳዳሪ ባልደረባዬ ቫሌሪያኖስ እናንተም ልትደግፉት የምትችሉት ውሳኔ ላይ ደርሰናል። ታላቋ የሮም ግዛት ከበርባሮች የተቃጣባትን ጦርነት አሸነፈች። በጣዖቶቻችን እርዳታ ይኸው ባለድል ሆነናል። በዚህም መሠረት በየከተማዎቹ ያሉት ቤተ መቅደሶች ሁሉ በድጋሚ እንዲከፈቱ ስናዝ፣ ክርስቲያኖችም እንዲወገዱ፣ በጠቅላላውም የሮም ሕዝብ በሙሉ ለጣዖቶች መሥዋዕት እንዲያቀርብ ይሁን። ይህንን አላደርግም ብሎ አሻፈረኝ የሚል ካለ በንጉሥ ዳኪዮስና በንጉሥ ቫለሪያኖስ ሞት እንደ ተፈረደበት ይታወቅ ተብሎ ይነገር። እስማማለሁ። 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 በእውነት ይህ ብልህ የሆነ ውሳኔ ተጽፎ ለሁሉም ይሰራጭ ዘንድ በንጉሠ ነገሥቱ ግዛት ሁሉ ይበተን። ጌታዬ፣ የንጉሥ ጦር አዛዥ ማርቆስ መጥቷል። ጌታዬ ንጉሥ ዳስዮስ፣ ጌታዬ ንጉሥ ቫለሪዮስ፣ የጌቶች ምክር ቤት አባላት፣ የጦር አዛዦች፣ ማርቆስ በጦር ሜዳ ድል የተመታውን የበርበርን ንጉሥ ጎራዴ በስጦታ መልክ ያቀርብላችኋል። በዛውም ለንጉሥ ነገሥቱና ለንጉሥያኑ ያለውን ታማኝነትም ይገልጻል። ቀረበል አዛዡ። ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! በእውነት ይህን ታላቅ የጦር አዛዥና ለብዙ ጊዜ የማውቀውን ረዳቴን ባለድር ያደረገንን የጦር አዛዥ መርቆሪዎስን ሳስታውቃችሁ በደስታ ነው። በእውነት አንተም በማወቂ መርቆሪዎስ ኩራት ይሰማኛል። ስለ አንተ ብዙ ሰምቻለሁ። ከታላላቅ የጦር አዛዦች መካከል አንዱ ሆነሃል። እናም አሁን ልዑል ብዬሃለሁ። የጦር አዛዡ መርቆሪዎስ ለዘላለም ይኑር። በእውነት ንጉሥ ሆይ በዚህ በጣሉብኝ ትልቅ እምነትና አደራ ላመሰግኖት እገደዳለሁ። ሁላችሁንም አመሰግናለሁ። ልጄ በጦር ሜዳ ሳለህ ጸልይ ነበር። በእውነትማ ጦርነቱ በጣም አስፈሪ ነበር። መጀመሪያ በጣም ተጠቅተን ነበር። በኋላ ግን እግዚአብሔር ረድቶን ባለድል ሆንን። ለመሆኑ ንጉሶቹ ያወጡትን አሰማ? አዎ ሰማሁማ። አትፍሪ፣ እግዚአብሔር እንደሆነ ልጆቹን አይረሳም። ልጄ ሮም እኮ ታዲያ ደም በደም ሆናለች። በክፋተኞች ላይ እግዚአብሔር ቅጣቱን ያሳርፋል፣ አንቺንም ይጠብቅሻል። እኔ ግን ፈራሁ ልጄ። በኋላ አንተ ክርስቲያን መሆንህን ካወቁ እኮ እማ በጦር ሜዳ ያገኘሁት ድል ሚስጥሩ ከእግዚአብሔር ጋር የነበረኝን ትስስርና ጸሎቴ ነው። በጦርነት ቀጠና ውስጥ ሆኜ እንኳ ድምፄን ከፍ አድርጌ ለእግዚአብሔር ሳሰማ የእሱ ድጋፍ ሁሌም አብሮኝ ነበር። ተንቀሳቀስ አንተ። ኧረ እባካችሁ ዘኑልኝ። ምን አድርጎ ነው ይሄ ሰው? ጌታዬ የጦር አዛዥ፣ ይህ ባሪያ እኮ ከመሃል ቤት ሲሰርቅ ይዘነው ነው። በሉ በፍጥነት ፍቱት። እሺ ጌታዬ። ለምንድን ነው የሰረከው? ረሃብ ጌታዬ፣ ስለ ረሃቤ ነው። ለምንድን ነው እናንተ ምግብ የማትሰጧቸው? አረ ጌታዬ፣ በቀን 3 ነው የምንመግባቸው። ታዲያ ችግር ምንድን ነው? አንተ ስርቆት እንደሚያስቀጣ አታውቅም? አውቃለሁ ጌታዬ፣ ግን በእኔ በባሪያው አይናደዱ። እሺ በምን ምክንያት ነው የሰረከው? በእርግጥ እኔ ባሪያዎት ነኝ፣ ግን አንዲት አረጋዊት እናትና ትንንሽ ወንድሞች አሉ። እናም ታዲያ እነሱ ከቤተ መንግስቱ ውጭ ስለሚኖሩ ለእኔ የሚሰጠኝን ምግብ እያተረፍኩ በቤተ መንግስቱ አጥር በኩል ወረውርላቸው ነበር። ዛሬ ግን ያለኝን በሙሉ ለእነሱ በመስጠቴ ራበኝና ለመስረቅ ተገደዱ። ትንንሾቹ ወንድሞችህና እናትህን ለመርዳት ስትል እነሱን ለመደገፍ በማሰብህ በእውነቱ ታላቅ ፍቅር እንዳለህ ያስታውቃል። ቢሆንም ግን መስረቅህ ጥፋት ነው። ለዛም ትምህርት ወስጃለሁ። አንተ ደግሞ ይህን ልታሳውቀኝ ይገባህ ነበር። ጉዳዩን እኔ ጨርሰዋለሁ ብዬ ነው። ሥራ ስለሚበዛቦት ላስቸግሮት አልፈለግኩም። ሂድ አንተ ደግሞ ቤተሰቦችን ይዛቸው ወደ ቤተ መንግስቱ ና። እግዚአብሔር ይባርክ።
ለመሆኑ በርባሮች ሽንፈታቸውን ቀምሰው አርፈው የሚቀመጡ ይመስልሃል? በእርግጥ አርፈው አይቀመጡም። ቢሆንም ግን ደግመን ጦርነቱን እንከፍታለን ቢሉ አሁንም በጣዖቶቻችን እርዳታ ደግመን እናሸንፋቸዋለን። እንደ መርቆሬዎስና ማርቆስ የመሳሰሉ ታማኝ የጦር አዛዦች እያሉን በርባኖች በምንም አይነት ተአምር እንደገና ግዛት ሆነው በእኛ ላይ ጦርነት መክፈት አይችሉም። እንግዲያውስ ለታላቋ ሮም ጽዋችንን እናንሳ። ምን ነው አልናፈኩህም እንዴ? ጀመረሽ ደግሞ አንቺ። ምን ላድርግ ትያለሽ? ጦርነት ላይ ነበርኩ እኮ። ጦርነቱ አብቅቶ የለ እንዴ? ይቅርታ። ማን ነው ያ ወታደር? የጦር አዛዡ መርቆሬዎስ ነው። አንዴ ይቅርታ ቢደረግልኝ። እዚህ ቆይ አንተ። ሉና ሉና የወንድሜ ልጅ በሮም ከተማ ውስጥ የምትገኝ ውብ ወጣት ሴት ናት። መርቆሬዎስ በዚህ ለጋ ዕድሜ የጦር አዛዥ መሆን? እሱን ዕድሜ አይወስነውም እመቤቴ። ሉና እባላለሁ። ሉና መርቆሬዎስ። አዎ ዳኪዎስ። ማርቆስ ና ግባ ግባ መርቆሬዎስ። እባክሽን እመቤቴ አሁን ልሂድ። መርቆሬዎስ የንጉሥ ግብዣ ላይ እንዳለ አዘንጋ። ዝም ብሎ መውጣት አይቻልም። እጅ መንሳት አለብህ። ቁጭ በል። አንተን ግን ማን ልበል? እኔ ፍሎፒተር መርቆሬዎስ የልዑል ኖህ ልጅና የሮማ ጦር አዛዥ ነኝ። ከዚህ በፊት አውቃለሁ ልበል? አይ ቢሆን ደስ ይለኝ ነበር። መርቆሬዎስ ለምን ተባልክ? በጦር ሜዳ አንድ ወታደር ነበር ያወጣልኝ ስሙን። መርቆሬዎስ ባለድሉ፣ መቼም ያየ ሁሉ ሳያደንቅህ አያልፍም። ቀለበት አስረሃል ማለቴ ፍቅረኛ አለህ እንዴ? ቀለበት አስረሃል? አዎ። ፍቅረኛህስ? በዓለም ተወዳዳሪ የላት። ስሟን ብትነግረኝ። አይ ሚስጥር ነው። የሮም ሰው ናት እንዴ? ምናልባት። ምስጢራዊ ሰው ነህ፣ ግን ሉናን መሸወድ አይቻልም። እባክሽ እመቤቴ ከኔ ምንድነው የምትፈልጊው? ላንቺ አልሆንሽም። በፍቅረኛህ የተነሳ መርቆሬዎስ ላሳስርህ እንደምችል አትዘንጋ። መርቆሬዎስ ላሳስርህ እንደምችል አትዘንጋ። በዚያ መጠን ከፍ ያለ ደረጃም እንድትደርስ ማድረግ እችላለሁ። እስክመለስ ልምምድህን ቀጥል። ወታደሮች በቶሎ እንዲመጡ ይጠየቃል። ታላቁን የሮም ጦም እንዲቀላቀሉ የበርባሮችን ጥቃት ለማሸነፍ መልእክቱ ከንጉሥ ዳኪዎስ ነው። አሁኑኑ መሄድ አለብን ማለት ነው። ወታደሮቹን ለጉዞ ተዘጋጁ በላቸው። ጎህ ሲቀድ እንነሳለን። እሺ። መርቆሬዎስ ከመነሳታችን በፊት እናትህን ያት። ልትሄድ ነው እንዴ? አዎ እማዬ፣ ጠዋት ንጋት ላይ። እባክሽንማ ሐዘን አይግባሽ። እግዚአብሔር ይከተልህ። እግዚአብሔር እረኛዬ ነው። እግዚአብሔር አለልህ። ከአንበሶች መንጋጋ ያስጥልሃል፣ ከጠላቶችህም ያድንሃል። ሽንማዬ በሰላም መንገዴን አልቀጥልም ካልተረጋጋሁ። በሰላም ሂድ። እንግዲያው ልጄ እግዚአብሔር ይጠብቅህ። በስመ አብ ወወልድ
ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬ ሆይ ከፈተና አውጣኝ፣ እርዳኝ። እኔን ለማጥፋት የሚጥሩትን ሁሉ በኀፍረትና በድንብር ይሁኑ ላለሁ። ኀፍረትን አላብሳቸው። እኔም መጉዳት የሚያስቡ ኀፍረትን አከናንብልኝ። በኀፍረታቸው ዋይ ዋይ ይበሉ። ባንተ የሚደሰቱ ግን ባንተም ይቅር ባይነት የሚረኩ እግዚአብሔር ታላቅ ነው እያሉ ይመስክሩ። ጌታዬ ሆይ ወደ አንተ ጉዞዬን አፍጥነው። እናቴንና ቤቴን ጥዬ ስለምሄድ እሷን ትደግፍልኝ ዘንድ ላንተ አደራ እላለሁ። ከመሰሪዎችም ተግባር ከሰይጣን ፈተና ጠብቃት፣ በክርስትና ከፍ ከፍ ትል ዘንድ አሜን። ዳኪዎስ ጣዖቶች ይጠብቁ፣ በሰላምና በድል ተመለስ። እኔ ወደ ጦርነት ሲሄድ ንጉሥ ቫሊሪያኖስ ተክቶ ንጉሣዊ ግዴታውን ይወጣል። የምትፈልጊውን ነገር ሁሉ ካለ እርሱን ጠይቂ። ሰላም ካንተ ጋር ይሁን። ቫሊሪያኖስ ስላንተ እያወራን ነው የመጣኸው። አመሰግናለሁ ጌታዬ። ንጉሥ ሆይ አሁን አረፍ ይበሉ። ውስጣዊ ሴራ ካለ ይወገዳል፣ ሁሉንም በቁጥጥር ስር ይውላል። ለጣዖቶች መሥዋዕት እናቀርባለን። ክርስቲያኖችም ቢሆኑ መሥዋዕት ማቅረብ አለባቸው። ዕጣኑን ያጭሱ። አንተ በርበሮችን፣ እኔ ደግሞ ክርስቲያኖችን ተፋልሜ ያጠፋቸዋለሁ። አመሰግናለሁ ቫሊሪያኖስ። ዛሬ በርበሮችን በቀላሉ ድል መምታት ቻለ። ለእርሶ ዕቅድ ምስጋና ይግባውና ላንተ ለማርቆስና ለመርቆሪዎስ አመራር ምስጋና ይገባል። ይኸውላችሁ ጀግኖቻችን፣ ነገ ሲነጋጋ ከዚህ እንደርሳለን። ከቀስተኞች ጋር ሆነን መርቆሪዎስ በአንተ አመራር የመጀመሪያው ምልክት በኋላ ጥቃት ይጀመራል። ጠላት ፈረሶቹን ሲልክ በጣም ጥሩ የጦርነት ዕቅድ ነው ክቡርነቱ። አሁን ጀግኖች ሄዳችሁ አረፍ በሉ። ቅርታ ክቡርነቱ። ይቻላል። ጌታዬ ፈጣሪ ለኔ ብርሃኔ ነው፣ መመኪያዬ ነው። የምፈራውም እሱም ብቻ ነው። መሰሪዎች ሲያጠቁኝና ስሜን ሲያዋርዱ፣ ጠላቶቼና ተቀናቃኞቼ በእኔ ላይ ቢያሴሩ፣ በራሳቸው ሴራ ተሸብበው ወደ መቀመቅ ይውረዱ። በእኔ ላይ አዋጅ ቢያውጁ ልቤ አይሸበርም። ጦርነት በእኔ ላይ ቢያነሱም እንኳ በመተማመን እፋለማቸዋለሁ። ጌታዬ ምስጋና ላንተ ይሁን። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተን እንድመራህና ድልን እንድታደርግ እንድረዳህ ነው የላከኝ። በዚህ ሻሞላ በርበሮችን ድል አድርግ፣ በድልህም ጌታህን እግዚአብሔርን አስታውስ።
ይህ ነገር ጥሩ አይመስለኝም። ጌታዬ አዛዥ፣ ወታደሮች በሙሉ ለመርቆሬዎስ እያጨበጨቡ። እኔ ነኝ እሱን ያሳደግኩት። የዘራኸው ይነቅልሃል አይደል የሚለው ተረቱ። አንተንማ በፍጹም ሊነቅልህ አይችልም። እንዳዩትና እንደሰሙት ወታደሮቹ መርቆሬዎስን ነው እያደነቁ ያሉት። ፍጹም እሱ ጠቅላይ አዛዥ መሆን የለበት። ችላ ተባልኩ እኮ ነው። አረፍ ይበሎ አሁን አዛዥ። ያማ አይሆንም፣ ሞቼ ነው ቆሜ። እንዴት እርግጠኛ ሆንክ? ምክንያቱም ባለልት ተብዬው የጦር አዛዡ መርቆሬዎስ ክርስቲያን ነው። አዛዤ ከምርህን ነው? እርግጠኛ ነኝ። እናም ለዛ ዋጋውን ይከፍላል። አመሰግንሃለሁ ጌታዬ። በጌታዬ በኢየሱስ ክርስቶስ ስም ለደግነትህ ምስጋና ይላቀ ነው። ትምክቴን ከውስጥ ያውጥተህ ፍቅርን በውስጤ ዘራ። ጌታዬ ሆይ ድልን እንድጎናጸፍ ስላደረከኝ ምስጋና ላንተ ይሁን። የጦር አዛዡ ማርቆስ በር ላይ ናቸው። አስገቢው። ማርቆስ፣ ስንት ጊዜ ካየው። ሄለን ናት እንዴ ከኔ ያራቀችህ ወይስ ፍቅርህ እየጸና መጣ? ንግስቴ ሆይ ሄለንም ሆነች የዓለም ሴቶች በጠቅላላ ከእርሶ ከንግስቴ ፊት አያርቁኝ። ያማ ቢሆን ደግ፣ ግን ታዲያ ለምን ጠፋ? ንግስቴ ሆይ ሞት ብቻ ነው ከእርሶ ሊያርቀኝ የሚችለው። ምን ነው ማርቆስ፣ ድሮ ያሳለፍናቸው መልካም ጊዜያት ተዘነጉ? መቼም ቢሆን አልዘነጋቸውም። ለእኔም ያሉት ፍቅር እንደዛው። ያኔ ታዲያ የጦር አዛዥ አድርጌ ስሾም ካጠገቤ እንዳትርቅ በማሰብ ነበር። ግን ሄለንን ካገባ በኋላ ሁሉንም የዘነጋህ መሰለኝ። አረ በፍጹም ንግስቴ ሆይ ሄለን ከሆነች ሚስቴ ናት። እርሶ ግን ንግስቴ ናት። ማርቆስ፣ ልጆቼ ለምስኪኑ መርቆሬዎስ እግዚአብሔር ነፍሱን ይምርለት ዘንድ እንጸልይለት። ወንድሞቼ፣ እኔ ሄለን በክርስቶስ እህታችሁ የሆንኩ የጦር አዛዡ የማርቆስ ሚስት ነኝ። ቤተ መንግስት ውስጥ እንደፈለኩ መሆን ስለምችል የታሰረውን መርቆሬዎስን መርዳት እችላለሁ። አይሆንም ልጄ፣ እዚህ የተሰባሰብነው ለመርቆሬዎስ ልንጸልይ እንጂ አንቺን አደጋ ላይ ለመጣል አልንሻም። አባቴ፣ አንቺ ከእግዚአብሔር ጋር ደህና መሆኑን ከነገርሽን ብቻ ይበቃል። ጌታዬ፣ ነፍሴም ባንተ ዘንድ እሰጣለሁ። እምነቴ ባንተ በጌታዬ የጸና በመሆኑ አላፍርም። ጠላቶቼም በእኔ ላይ ብርታት አይኖራቸውም። አንተን የሚያሳፍሩ ሁሉ ሀፍራ ናቸው። አይናገሩ፣ አይጋገሩ። የኔ አምላክ ግን ሕያው አምላክ። እሱ የት ነው ያለው? ለምንስ ከስቃይ አያስጥልህም? ሕያው ነው የምትለው መርቆሬዎስ፣ በእውነት የተባረክ ነህ። በእምነት ጸናህ ነህ። የጌታችን በኢየሱስ ስም ቁስልህ እንድፈውስህ ልኬአለሁ። በጌታችን በኢየሱስ ክርስቶስ ስም ቁስልህ ይፈወስ። አዎ፣ በዓይኔ በብረቱ አየሁ። እውነትም በእርግጥም ያንተ አምላክ ሕያው አምላክ ነው። እባክህ መርቆሬዎስ፣ ጌታ አምላክህን በእኔ ስም አናግርልኝ። እህቴ ሆይ ጌታ ኢየሱስ ክርስቶስ ከመንጋው ቀላቅሎሻል። ሂጂና ወደ ከተማሽ ጳጳስ ሄደሽ በኢየሱስ ክርስቶስ ስም ተጠምቀሽ እምነትሽን ግለጭ። ስጋሽን ሊያሰቃዩት የሚሞክሩትን አትፍሪ። ክርስቲያን ነኝ መርቆሬዎስ። አዎ ክርስቲያን ነኝ። ክርስቲያን ነኝ። ክርስቲያን ነኝ።
ክርስቲያን ነኝ ክርስቲያን ነኝ። ምን እያሰብክ ነው ጌታዬ? ወታደሮቼን የእስር ቤቱን ዘበኛ ጥሩት ብለሽ ላኪያቸው። እንዳልክ ጌታዬ። ንጉሥ ሆይ ልዕልት ሉና እኔ ጋር መጣ የእስር ደብዳቤ አሳይታኝ እኔም ወደ እስረኛው ጋር አደረስኳት። በኋላም ጥቂት ቆይቶ መሬቱ ተንቀጠቀጠ። በኋላም ብርሃን ሆነ። ደብዳቤው ከእጄ ላይ ወደቀ። የልዕልቲቱም ጩኸት ተሰማኝ። ክርስቲያን ነኝ እያለች ስትጮህ ሰማሁት። ሌላስ ሬዲያኖስ? እስረኛውን ሄጄ አየሁት። ስመለከተው ምንም ቁስል የለበትም ነበር። አንተንም ደገሙብህ? በከሉህ? አይ ክቡርነቱ፣ ይህ ድግምት አይደለም። ብርሃኑን አይቻለሁ። እውነተኛ ብርሃን ነበር። በኋላ ግን ሕይወቴ በሙሉ ግልጥልጥ ብሎ ታየ። በብርሃኑ ልቤና ሐሳቤ ግልጥ ብሎ ታየ። እኔም ክርስቲያን ነኝ። ክቡርነቱ፣ የክርስቲያኖችን አምላክ እውነተኛውን አምላክ ነው የማመልከው። ስለሆነም ለእርሱ ክብር አንተንና እርሱን አቃጥላለሁ። ክቡርነቶ ዝግጁ ነው። አሁን ግን አያታልለንም። ክቡርነቶ እሳቱ ነዷል። እርሱ ያቃጠሉት እስረኛ እኮ ዳነ። አንተ እብድ ወታደር ሂድ አምጣው፣ እኔው ራሴ ጨርሰዋለሁ። እንዳሉ ክቡርነቶ። ምን ነው? መርቆሬዎስ ነዋ። ሞተ እኮ አይደል እንዴ? አልሞተም፣ ተረፈ እኮ። ጤነኛም ሆነ። ሊሆን አይችልም። በሕይወት ሊኖር። ናስቲ ያልከውን እናረጋግጣለን። ለአንዴና ለመጨረሻ ጊዜ ይህን ነገር እንጨርሰው። ክቡርነቱ፣ አንገቱን ማስቆረጥ ነው የተሻለው መፍትሄ። መርቆሬዎስ፣ በጣም ስለምወድህ ለመጨረሻ ጊዜ ይህንን እድል ልስጥህ። ለጣዖቶቹ ዕጣንን አጭስ። አንተም ጣዖቶቹም የተረገማችሁ ናችሁ። መርቆሬዎስ፣ እኔንና ጣዖቶቼን ነው የረገምከው? እንግዲያውስ በቃ ጊዜው ደርሷል። መርቆሬዎስ፣ በንግሥናዬ ትእዛዝ መሠረት መርቆሬዎስ የሮማ ጦር ገዢ፣ የእኛን እምነት ክደህ ጣዖቶቻችንም ስላዋረድክና የናዝሪቱ ኢየሱስን ሃይማኖት ስለተከተልክ ወደ ካፕዶኮ ተወስደህ አንገትህ እንዲቆረጥ አዘናል። ትንሽ ጊዜ ስጡኝ እባካችሁ። ጌታዬ ሆይ ጸልያለሁ። ኃጢአቴንም ሁሉ ይቅር በለኝ፣ ነፍሴንም ባንተ አኑር። ውዱ መርቆሬዎስ ሆይ ጸሎትህ እኔ ጋር ደርሷል። በእምነትህ በጽናትህ ታግለህ ጉዞን አጠናቀሃል። ከኔ ጎን ትሆናለህ። ይሄ ነው የኔ ታሪክ ውዱ ካሲያስ። ያም አንተም ተልእኮህን ጀምር። ያንን ጣዖት አምላኪ ጌታዬን ምን ላደርገው? በል ተነስተህ ሂድ እንዳይረፍድ። እናም ካሲያስ ቅዱሱ ባዘዘው መሠረት ተነሣ፣ ሥጋውንም ቆፍሮ አወጣው።
ምን እየሰራ ነው ካሳስ? ወዴት ነህ? ሌሊቱን ሙሉ ሲቆፍር ነበር አጥሩ ጋር ነበር የሚቆፍረው። ቆይ መቀጣት አለበት። አንተ መቃብር ቆፋሪ ምንድነው የምትቆፍረው? ምን ቆፍራ ወጣ? ጌታዬ፣ ይህ የሰማዕቱ ፍሎፓተር ቅዱስ ስጋ ነው። ፍሎፓተር ማን ነው? እሱማ የአምላክ ሰማዕት የነበረ ነው። የቱ አምላክ? አብደሃል እንዴ አንተ? እጄን! አባዬ ይቅር በለኝ፣ ይቅር በለኝ! እጄን! ወይኔ እጄን! ይቅር በለኝ አምላኬ! ተባረክ ኦ ታላቁ ቅዱስ ሆይ መሐሪው ፍሎፓተር፣ እምነትህ እውነት መሆኑን አምናለሁ። እባክህ እናቴን ይቅር በላትና ብርሃኗን ስጣት። ሰላም ሁኚ ቪሪኒያ። ማን ነው?